ሃሌሉያ እግዚአብሔር ጸጋና ሰላም በረከት ለሁላችሁም ይድረሳችሁ። በዓለም ዙሪያ ሁሉ የምትኖሩ እጅግ በጣም የተወደዳችሁና የተከበራችሁ ኢትዮጵያና ኤርትራውያን ዛሬ አጭር የሆነ መልእክት ይዤ ወደ እናንተ መጥቻለሁ። ይሄ መልእክት ምንድነው? ለወንጌል ያላችሁ ወይንም ለእግዚአብሔር ያላችሁን ቅናት አትጣሉ የሚል ነው። እና ጌታ ኢየሱስ ክርስቶስ በምድር ላይ በነበረበት ዘመን የእግዚአብሔር ቤት ተሸቅጦ ሲያይ ቤቴ ጸሎት ቤት እንጂ የነጋዴዎች ዋሻ አይደለም ብሎ ያደረገውን ነገር መጽሐፍ ቅዱስ የምናቅ ሰዎች እናቃለን ማለት ነው። እና የቤቱ ቅናት እንዴት እንደበላው የእግዚአብሔር ቃል የቤት ቅናት በላኝ የሚለውን ቃል ጠቅሶ ነው ያንን እርምጃ ጌታ ኢየሱስ ክርስቶስ የወሰደው። ስለዚህ ዛሬ እንደ ወንድማዊ እንደ ታናሽ ወንድም ለሚመጣውም ጄነሬሽን እንደ ምክር አይነት ነገር ለማስቀመጥ ነው ከፊታችሁ የቀረብኩት። እንደዚህ አይነት ምክር በጣም ከኔ የተሻለ በእድሜም እንደገና በአገልግሎትም የሰነበቱና የቆዩ ሰዎች ቢናገሩ ደስ ይለኛል። ምክንያቱም የኔ የአገልግሎት እድሜ በሃያዎቹ ዘመን ውስጥ ያለ ስለሆነ፣ ነገር ግን ቢሆንም በመንፈሴ ላይ ስለሞላ እንደው የእግዚአብሔር ቅናት ውስጤን ስላንገበገበው ነው ይሄንን ማወራችሁ። ማለት የእግዚአብሔርን ቅናት፣ ለወንጌል ያላችሁን ቅናት፣ ለመንፈሳዊ ነገር ያላችሁን ቅናት አትጣሉ። ትላንትና በጣም የነደደ የተቀጣጠለ ነገር የነበራችሁ ሰዎች ይህንን እየሰማችሁ እግዚአብሔር መንፈሳችሁን እንደሚያግለው እንደገና እንደሚያስነሳችሁ እንደገና ኃይላችሁን እንደ ንስር እንደሚያድስ እርግጠኛ ሆኜ በእግዚአብሔር መንፈስ በቃሉ ተማምኜ ነው የማውጀው። ትላንትና የነበራችሁ የጸሎትን መንፈስ የጣላችሁ በተለያየ አይነት ምክንያት ትላንትና ለቃሉ ያላችሁን ቅናት፣ ያ ራብ፣ ያ ጥማት፣ ያ ናፍቆት ትላንትና ወንጌል ለመመስከር በየጎዳናው ወንጌልን ለመናገር ያላችሁ ቅናት፣ ነፍሳትን ለማዳን ያላችሁ ቅናት፣ የታሰሩትን ነፃ ለማውጣት ያላችሁ ቅናት፣ የታመሙትን ለመፈወስ ያላችሁ መንፈሳዊ ቅናት፣ እግዚአብሔርን ለመፍራት ያላችሁ ቅናት፣ ለጽድቅ፣ ለቅድስና፣ ለአምልኮ እግዚአብሔርን ለማገልገል ያላችሁ ፓሽን፣ ያላችሁ ቅናት፣ ያ መነሳሳት በተለያየ አይነት ምክንያት ጥላችሁ ዛሬ እንደምናምን የሆናችሁ ሰዎች እንደገና እግዚአብሔር አምላክ የሳምሶንም ጸጉር ይላል ከተላጨ በኋላ እንደገና ያድግ ጀመረ ይላል። በተለያየ አይነት ምክንያት የጣላችሁትን የእግዚአብሔርን ቅናት፣ የእግዚአብሔርን ጸጋ እንደገና እግዚአብሔር ያግለዋል። እንደገና ለአገልግሎት ያስነሳቸዋል። እግዚአብሔር ብዙዎችን አገልጋዮችን ቀብቶ አስነስቶ አሁን ዛሬ አንዳንዱ በዝና ሰንሰለት ታስሯል። አንዳንዱ ደግሞ በተቃራኒ ጾታ ሰንሰለት ታስሯል፣ ትላንት የነበረውን ቅናት ጥሎ። አንዳንዱ ደግሞ በባለጸግነት ገንዘብን በማሳደድ ባለጠጋ መሆን ምንም ችግር የለውም። እግዚአብሔር በዛ አይከፋም፣ አያዝንም። ምንም ችግር የለውም፣ እሰብካለሁ እግዚአብሔር ያበለጽጋል ብዬ። ነገር ግን የወንጌሉን ነገር ዋናውን ነገር ጥላችሁ የሚከተለውን ነገር ብዙዎች ማሳደድ ጀምረዋል። እግዚአብሔር ትውልድ አለው። ስለዚህ ዛሬም እነግራቸዋለሁ። አይታችኋል፣ ዝናና ክብር ያንን ቅናት አያስጥልብን። ሀብታም መሆን፣ ባለጠግነት ቅናታችንን፣ ለወንጌል ያለንን ቅናት፣ ለወንጌል ያለንን ራብ አያስጥለን። ሁሉን በልክና በአግባቡ እናድርግ። የእግዚአብሔር ሰው ሆይ አንተ ነገርን ሁሉ በልክ አደር የሚለው ቃሉ። ስለዚህ አሁን ያ ቅናታችን ይቀጣጠል፣ ቅናታችን ይነሳሳ። ለወንጌል ምስክርነት ያለን ቅናት፣ ነፍሳትን ለማዳን ያለን ቅናት፣ የታሰሩትን ነፃ ለማውጣት ያለን ቅናት፣ የታመሙትን ለመፈወስ ያለን ቅናት፣ ለጾም ለጸሎት ያለን፣ ለቃሉ ያለን ቅናት፣ ለጽድቅ ያለን፣ ለቅድስና እግዚአብሔርን ለመፍራት ያለን ቅናት፣ ድሮ በልጅነታችን ዘመን ቀባኝ እንጂ አገለግላል ነው ያልነው ቅናት ዛሬ ግን ዝና ሲመጣ ይጣል ነው። ዛሬ ግን ብርና ወርቅ ሲመጣ ይጣል ነው። ዛሬ እግዚአብሔር ስም ሲሰጠን የጣል ነው። ከትቢያ ላይ ከአመድ ላይ ያነሳንን ረስተን በምድራዊ ነገር ተጠልፈናል። ያ ምንሮጥለት ምንደክምለት ወንጌሉን ጥለን ምንጋደልለት ነገር እርግጠኛ ሆኜ ልንገራችሁ አንድ ቀን በሆነች ማይክሮ ሰከንድ ውስጥ ጥለነው እንሄዳለን። ለማንም ነው የሚሆነው። ይኸውላችሁ በምድርም በሰማይም የሚቀጥል ታሪክ ያለው ነገር ይሄ ነው። እንዴ በጣም እኮ ወርደን ያለንበት ዘመን እኮ ነው።
እንዴ ተመልከቱ። አገልጋዮች እግዚአብሔርን ማስፈራትን ማስከበርን ማምጣት ሲገባን አገልጋይ እኮ ባለስልጣን እግር ስር ሚርመጠመጥበት ዘመን እኮ ነው ያለው። አገልጋይ እኮ ባለሀብት ስር ሚርመጠመጥበት ያለበት ዘመን ነው። ታዲያ እንዴት ነው ነገ ባለስልጣናት አገልጋይን መስማት የሚችሉት? እግዚአብሔርን እንዲፈሩ ማድረግ የምንችለው እንዴት ነው? ባለሀብቶች በስንት ነገር የተጨመላለቁ ሰዎች አሉ። እንዴት ነው እግዚአብሔርን መፍራት የሚችሉት? እንዴት ነው ከኛ ወንጌል መስማት የሚችሉት? ብር አለው ለተባለው ስንርመጠመጥ፣ ስልጣን አለው ለተባለው ስንርመጠመጥ፣ እንነሳ ወንድሞቼና እህቶቼ፣ ወንጌሉን ይዘን እንነሳ። ወንጌሉን በክብር በኃይል በሞገስና በግርማ ይዘን እንነሳ። የቀድሞ ቅናታችሁ፣ የቀድሞ ፍቅራችሁ እንደገና እንድታቀጣጥሉት በእግዚአብሔር ፍቅር አሳስባቸዋለሁ። ወንድሞቼና እህቶቼ አሁን እኮ ወርደን እኮ የቤተ ክርስቲያን መሬት ጉቦ ከፍለን የምንወስድበት ዘመን ላይ ደርሰናል። ቤተ ክርስቲያን ኢየሱስ ደሙን ያፈሰሰላትን ቤተ ክርስቲያን ለመስራት ለመገንባት በጉቦ መሬት የሚወሰድበት እንደዚህ ወረደ ዘመን። እንዴ ጉቦ ከፍለ መሬት አትውሰድ የሚል አምላክ እግዚአብሔር ካለ ለምን አገልግሎቱ አይቀርም? ለምን አይቀርም? በቃ ከነ ክብራችን እግዚአብሔርን እንዳስከበርን ወደ እግዚአብሔር መሄድ አገልግሎቱን ማቆም ይሻላል። ስለዚህ እባካችሁ አሁን እኛ ወርደን ፉክክራችን ምንድን ነው? ወንጌል ላይ አይደለም፣ ነፍሳት ማዳን ላይ አይደለም፣ ህንፃ መገንባት ላይ፣ ቤት መስራት ላይ፣ ከመኪና ብራንድ መቃየር ላይ፣ ልክ እንደ ዝና እንደ አራዳነት ትልቅ የመንፈስ ጣራ መስሎን ልብስ መቃየር ላይ፣ ጫማ መቃየር ላይ፣ ሀገር መዞር ላይ እንደ ትልቅ ክብር የምናወራው። እባካችሁ ወንድሞቼ እና እህቶቼ ለዛ ሞልተዋል። ዓለም ላይ ከኛ በብዙ ሚሊዮን እጥፍ የሚሻሉ አሉልን። ስለዚህ እንደገና ለወንጌሉ በእሳት በቅናት አንዱ ከአንዱ ጋር መፎካከር እናቁም። 5 እግዚአብሔር መክሊት ከሰጠ የ5ቱን ነው የሚጠይቅ። 2 ከሰጠ የ2ቱን ነው የሚጠይቅ። 1 ከሰጠ የ1ዱን ነው የሚጠይቅ። የተሰጣችሁ ነገር ላይ ትኩረት አድርጉ። ስለዚህ ያ የልጅነታችሁን ቅናት፣ መነሳሳት፣ ለእግዚአብሔር ያላችሁን ፍቅር እንዲጋጋል በጌታ በኢየሱስ ክርስቶስ ስም ዛሬ ይህንን ወንድማዊ መልእክቴን ፍቅሬን ላስተላልፍላችሁ ፈልጋል። እንደገና በጌታ በኢየሱስ ስም ኃይላችሁ ይታደስ። እንደገና ወደ ጸሎት፣ እንደገና ወደ ቃሉ፣ እንደገና ወደ ቅድስና፣ እንደገና ወደ ጽድቅ አገልጋይ እያያችሁ ከክርስትና መስመር ከአገልግሎት መስመር የወጣችሁ የተሰነካከላችሁ ዛሬ ደክማችሁ የትላንትናው ነገር ክርስትና አገልግሎት እንዲኮነ ብላችሁ የጣላችሁ እንደገና አንሱ። አይናችሁን ኢየሱስ ላይ ተከሉ። የእምነታችሁ ጀማሪውና ፈጻሚ የሆነው ኢየሱስን በመመልከት ከፊታችሁ ያለውን ሩጫ ሩጡ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እንደገና ኃይላችሁ ይታደስ፣ ጉልበታችሁ ይታደስ። እንደ ንስር እግዚአብሔር እንደገና በክብር ያስነሳችሁ፣ በበቀል ያስነሳችሁ፣ በሞገስ ያስነሳችሁ። ያ ፍቅር፣ ያ ቅናት፣ ያ ትዕትና፣ ያ ቅድስና፣ ያ ፍቅር፣ ያ ለእግዚአብሔር ያላችሁ እግዚአብሔርን መፍራት፣ ያ የእግዚአብሔር ስም ሲጠራ እንባችሁ የሚፈስ ገና በቃ ተንበርክካችሁ መነሳት የሚያንቀታችሁ ዛሬ ግን ሰነበትን። እግዚአብሔር ቤት ተለማመድን፣ መንፈሳዊ ነገር ለመድነውና ዛሬ ሁሉ ነገር ቀልድ ሆነ። በኢየሱስ ክርስቶስ ሰይጣን ሳናውቀው የወሰደ ምርኳችሁ አሁን ይመለስ። እንደገና እግዚአብሔር ከቀድሞ የተሻለ መንፈስ፣ ቅባት፣ እሳት፣ ጸጋ፣ ኃይልና ክብር እላያችሁ ላይ ያምጣ። ዝናና ክብር የማያስጥለው፣ ብርና ወርቅ የማያስጥለው፣ የዚህ ዓለም ኮተትና ጋጋታ የማያስጥለው ኢየሱስን እያየን እንደነ አባቶቻችን እንደነ ሙሴ የፈርዖን የልጅ ልጅ ከመባል የግብፅ ንጉሥ ከመባል ከእግዚአብሔር ሕዝብ ጋር በምድረ በዳ ስለ ክርስቶስ መከራን የመቀበል መንፈስ እንደገና ይውረድባችሁ በጌታ በኢየሱስ ክርስቶስ ስም አሜን።